ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው ደግሞ በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በድጋሚ በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከተለያዩ የሀገሪቱ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። በሰዓት ከያዝኳቸው መረጃዎች መካከል የብልጽግና ባለስልጣን ላይ እንደዚሁ ጥቃት ተፈጽሟል። በዚህም አጃቢዎችን ጨምሮ እንደዚሁ ስለመገደሉ የሚገልጸውን መረጃ ጨምሮ በሌሊት ኦፕሬሽን የተፈጸመውን ሌሎች ዝርዝር የግንባር መረጃዎችን የማደርሳችሁ ይሆናል። የድሮን አሰሳና የድሮን ቅኝቶች በየቦታው እየተደረጉ ነው የሚገኙት። በጎንደር፣ በጎጃም፣ በአምባሰል ተራራማ ስፍራዎች ላይ ዛሬ ማለዳም እንደዚሁ ተከታታይ የድሮን ቅኝቶች መደረጋቸውን የሚገልጹ መረጃዎች ወጥተዋል። እንደዚሁ ደግሞ ውጊያዎችም እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ የግንባር ዝርዝር መረጃዎችን የማደርሳችሁ ይሆናል። አንዳንድ ጊዜ በጦርነት ውስጥ እንግዲህ የሚፈጠሩና የሚሰሙ ክስተቶችም አሉ። ከነዚህ መካከል ወደ ደቡብ ጎንደር ጉና እና ክምር ድንጋይ ዙሪያ የሰማሁትን መረጃም አደርሳችኋለሁ። አንዲት ሴት እንግዲህ አስገራሚ ተጋድሎን የተመለከተ መረጃ ነው የማደርሳችሁ። አባቷ ሚሊሻዎች ተገድለዋል። ከዛ በኋላ ምን ሆነ የሚለውን በተመለከተ በዚህ ሰዓት የማደርሳችሁ መረጃ ይሆናል። ከምሰሟቸው አስገራሚ የግንባር አልፎ አልፎ ክስተቶች አንዱ ነው። ይህንን ጨምሮ በተለያዩ አካባቢ ያሉ ዝርዝር መረጃዎችን እየተከታተላችሁ አብራችሁን ስትቆዩ እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በአማራ ብልጽግና የክተት ጥሪ ያስተላልፏል። ከዚህ ጋር በተያያዘም እንደዚሁ በዚህ ሰዓት ከምሰሟቸው መረጃዎች መካከል አንዱ ነው። እንግዲህ የምድር ጦርና የሰማይ አየር ኃይልን እንዲሁም ደግሞ ስልታዊ ጥቃትና ጸረ ሽምቅ ጥቃትን መሰረት ያደረገ የተባለውን ዘመቻ በተመለከተ በተለያዩ አካባቢዎች እንደዚሁ አዲስ ስምሪቶች አሉ። ይህንን በተመለከተ በዝርዝር የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ስትቆዩ እናንተም እንግዲህ ጥቆማ ቢኖራችሁ ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶችን ልታደርሱ ትችላላችሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። ዛሬ እንግዲህ ፖለቲካዊ መረጃዎችን ስንመለከት የቀድሞ በህወሓት ይመራ የነበረው ኢህአዴግ አሁን ወደ 3 እየተከፈለ መሆኑን በግልጽ ያሳያል። ዛሬ ሶስቱም ድርጅቶች በተለያዩ ቦታዎች እንደዚሁ ክንውኖችን እያደረጉ ነው የሚገኙት። ህወሓት በማይጨው ህዝባዊ ኮንፈረንስ ጠርቷል። ጀነራል ታደሰ ወረደና ደብረጽዮን በማይጨው ይገኛሉ። የእነሱ ክፋይ የሆነው ደግሞ የነጌታቸው ቡድን ደግሞ በአዲስ አበባ የፓርቲ ምስረታውን እያደረገ ነው የሚገኘው። እንዲሁም ደግሞ በአብይ አህመድ የሚመራው ብልጽግና ደግሞ የቀድሞ የኢህአዴግ አብዛኛውን ድርሻ የወሰደው ደግሞ እሱ ደግሞ ዛሬ ስራ አስፈጻሚ ስብሰባ እያደረገ መሆኑን የሚገልጹ ፖለቲካዊ መረጃዎች አሉ። ይህ እንግዲህ አጠቃላይ አንድ የነበረው በኢህአዴግ ውስጥ የነበረው ፓርቲ አሁን ወደ 3፣ ህወሓት ወደ 2፣ ብልጽግናም ደግሞ ሌሎችን አካቶ ወደ አንድ የመጣና በ3 ቦታዎች ላይ የተመሳሳይ በአንድ ፓርቲ ውስጥ የነበሩ ሰዎች ድሮ በአንድ ግንባር ውስጥ የነበሩ ሰዎች ይህንን እያደረጉ ነው የሚገኙት። ከዚህ ጋር በተያያዘ ማይጨው የነደብረ ጽዮንና የታደሰ ቡድን በማይጨው ስብሰባ ጠርተዋል። ካለማጣ በ4 ተሽከርካሪዎች ታጣቂዎች ለስብሰባ ሄደዋል ነው የተባለው። ደቡባዊ ዞን ከእጃችን ወጥቷል የሚል ግምገማ ያላቸው የነደብረ ጽዮን ቡድን አባላት ህወሓት ዛሬ ከህዝብ ተወካዮች ጋር ውይይት ያደርጋል በሚል በማይጨው የህዝብ ኮንፈረንስ መጠራቱ ነው የታወቀው። በህዝብ ኮንፈረንስ በቂ ህዝብ ስለማይገኝ ታጣቂዎቹ ካለማጣ፣ ከኮረም፣ ከማይጨው ቀጠናዎች ወደ ስብሰባ እንዲመጡ መታዘዙ ተከትሎ በ4 ተሽከርካሪዎች በርካታ ታጣቂዎች ከአለማጣ ከተማ መውጣታቸውን የዓይን እማኞች ገልጸዋል። እንግዲህ የህዝብ ኮንፈረንሱ ጀነራል ታደሰ ወረደና ደብረጽዮን ወደ ማይጨው መምጣታቸውን ተከትሎ የሚደረግ ነው። የማይጨው ቀጠና ህዝብ አንቀበለውም በማለቱ እንግዲህ ከየቦታው ታጣቂዎች የኮንፈረንስ ተሳታፊ እንዲሆኑ የሚጠበቀውና በአጠቃላይ በትግራይ ተቀባይነትና እንዲሁም ደግሞ የወትሮ የህወሓት የህዝብ ፍቅር አለ የሚለውን ለማሳየት የተጠራ ስብሰባ ነው። ያው እንግዲህ ደቡባዊ ዞን እየተባለ የሚጠራው የዞኑን አስተዳዳሪ ጨምሮ የነጌታቸው የካቢኔ አባል ወደ ነፃ መሬት በሚል መቀላቀላቸው ይታወቃል። እስካሁን ድረስ የዞኑ መዋቅር በህወሓት ወይ ደግሞ የአድዋ ቡድን እያሉ እነሱ በሚጠሩት ላይ ቂም እንደያዘ መሆኑ ነው የሚታወቀው። ይህንን ለማስተካከል ባለፈው ጀነራል ታደሰ ወረደ የዞኑን አስተዳዳሪ ከኃላፊነት ማንሳቱን ተከትሎ ቁጣዎች እንዳሉ ነው እስካሁን ድረስ የሚገለጸው። ከ2 ቀናት በፊት የራያ ማይጨው ቀጠና ተወላጆች በአዲስ አበባ ስብሰባ አድርገው ነበር። የፌዴራል መንግስቱ ድጋፍ እንዲያደርግላቸው ነው የጠየቁት። የተለያዩ እንግዲህ ውስብስብ የሆኑ የጸጥታና የፖለቲካ ክፍፍሎች ናቸው በዛ ቀጠና ያለው። ለማንኛውም ይሄ እየሆነ ባለበት ሰዓት ደግሞ ጌታቸው ረዳ የሚመራው ደግሞ የቀድሞ የህወሓት ክፋይ የአሁኑ ስምረት ፓርቲ በአዲስ አበባ መስራች ጉባኤውን እያደረገ መሆኑን የሚገልጹ መረጃዎች ወጥተዋል።
እነ ደብረጽዮን ማይጨው ሲገቡ እንግዲህ የነጌታቸው ቡድን ደግሞ በስደት ማለት ይቻላል ክልላዊ ፓርቲ ለመመስረት ከክልል ውጭ በአዲስ አበባ ስብሰባ እያደረገ ነው። እንግዲህ እነ ደብረጽዮን ባለፉት 6 ወራት ከተባረሩ በኋላ ከኃላፊነታቸው እነጌታቸው ረዳ በፌዴራል ሹመት መሰጠታቸውና ወደ ትግራይ ፖለቲካ ዘልቆ ለመግባት መቸገራቸው ነው የተገለጸው። በዚህም እንግዲህ ዛሬ ፓርቲውን በአዲስ አበባ ለመመስረት ተገደዋል። ባለፈው በመቀሌ ቢሮ ከፍተው የነበረ ቢሆንም እንዲሁም ደግሞ ነሐሴ ላይ የመስራች ጉባኤውን እናደርጋለን ብለው በመቀሌ እንቅስቃሴ ያደርጉ የሻደይ ባል በሚል እነ ደብረ ጽዮን ጥበቃ እንደማያደርጉላቸው መግለጻቸው እንዲሁም ደግሞ የፓርቲ ቁሳቁሶች መዘረፋቸውና ባነሩ መቀደዱን ተከትሎ እነጌታቸው እስካሁን ድረስ ስደተኛ ሆነው በአዲስ አበባ ዛሬ ፓርቲ ያቋቁመናል እያሉ ነው። መስራች ጉባኤ እየተደረገ ነው። የስምረት ፓርቲ በአዲስ አበባ አራዳ ፓርክ ነው እየተደረገ ያለው። በሌላው መረጃ ደግሞ ብልጽግና በአዲስ አበባ የስራ አስፈጻሚ ስብሰባ ላይ መቀመጡን የሚገልጽ መረጃ ነው እየወጣው። ብልጽግና ሊቀመንበር አብይ አህመድ በፌስቡክ ገጻቸው እንዳሳወቁት በወቅታዊ ጉዳይ ላይ እንደሚነጋገር ነው የገለጹት። በምን አይነት ወቅታዊ ጉዳዮች የሚለው ጉዳይ አልታወቀም። እንግዲህ ብዙ ጊዜ አሁን ባለው ሁኔታ የህዝብ አጀንዳ ከማይሆኑ ክስተቶች መካከል በኢትዮጵያ ውስጥ የብልጽግና ስብሰባ አንዱ ነው። የአንዱ የብልጽግና ፓርቲ ስብሰባ በፍጹም የህዝብ አጀንዳ ወይም ደግሞ ህዝብ ትኩረት ከማይሰጣቸው የሀገር ውስጥ ክስተቶች መካከል አንዱ ነው። ድሮ ኢህአዴግ ስራ አስፈጻሚው ተሰበሰበ ሲባል ከዛም ቀደም ብሎ በደርግ ዘመን እንደዚሁ የመንግስቱ ስራ አስፈጻሚ ተሰበሰበ፣ የፓርቲው ስራ አስፈጻሚ ተሰበሰበ ሲባል ትልቅ ውሳኔዎች የሚጠበቁ ነበር የሚሆነው። ሚዲያዎችም ትኩረት ይሰጡ ነበር። ህዝቡም ምን ሊወሰን ምን አቅጣጫ ሊቀመጥ ይችላል እንደ ፓርቲና እንደ ህዝብ የሚጠበቅ አገር የሚመራ ፓርቲ ነው በሚል ብዙ ነገሮች ይጠበቁ ነበር። አሁን ብልጽግና ስብሰባ አደረገም አላደረገም ትኩረት የሚሰጠው እንዲሁም ደግሞ በሚዲያም ሽፋን የሚሰጠው አካል የለም። ለማንኛውም በምን ጉዳዮች ይወያዩ ይሆን የሚለው ወደፊት አብሮ የሚታይ ነው የሚሆነው። ወደ ሌሎች መረጃዎች ሲሄድ ወደ ዶቼ ቬለ በኢትዮጵያ መንግስት የስርጭት ወይ ደግሞ ኢትዮጵያ ውስጥ የዘገባ አገልግሎት እንዳይሰራ መታገዱ ተገልጿል። የጀርመን ድምፅ አማርኛው አገልግሎት በኢትዮጵያ መንግስት እገዳ እንደተጣለበት አስታውቋል። ዶቼ ቬለ ጥቅምት 13 2018 ጀምሮ በኢትዮጵያ በሁሉም ቦታ የሚገኙ ዘጋቢዎቹ ዘገባ እንዳይዘግቡ በኢትዮጵያ መንግስት መከልከላቸውን ነው እየገለጸው። እንግዲህ በዚህም የኢትዮጵያ መገናኛ ብዙሃን ባለስልጣን ደብዳቤ እንደጻፈበት የገለጸው ዶቼ ቬለ የአማርኛው ፕሮግራም እንግዲህ የኢትዮጵያ መንግስት በጣቢያው ምናልባት ሌሎችንም ሊጨምር ይችላል። በነገራችን ላይ በኦሮሞኛም በአማርኛ የሚሰራጩ የኢትዮጵያ መንግስት ጣቢያው ሙያዊ ስነ ምግባርን እየጣሰ ዘገባ ሰርቷል በሚል ነው ይህንን እገዳ እየጣለበት። እንግዲህ ይህንን ተከትሎ ላለፉት 40 ዓመታት በላይ በኢትዮጵያ የዜና ሲያደርስ የነበረው ዶቼ ቬለ ከትላንት ምሽት ጀምሮ መታገዱ ነው የታወቀው። ይህም በኢትዮጵያ ውስጥ ላለው አጠቃላይ የሚዲያ አፈና እንደ ትልቅ ማሳያ ነው ተብሏል። ላለፉት 40 ዓመታት በኢትዮጵያ ውስጥ በተለያዩ ቋንቋዎች በሶማሌኛ፣ በትግረኛ፣ በኦሮሞኛ እና በአማርኛ ሲያሰራጭ የነበረው ዶቼ ቬለ አሁን በዚህ እንግዲህ ስርጭት መታገዱ ነው የተገለጸው። ለማንኛውም ምን ያክል ጊዜ ታገደ የሚለው ጉዳይ የሚከታተል ይሆናል። ግን ለኢትዮጵያ የፕሬስ ወይም ደግሞ የሚዲያ ነፃነት ትልቅ መርዶ የሆነ ዜና ነው። እንግዲህ በኢትዮጵያ ውስጥ ያለውን የሚዲያ አፈና በደንብ የሚያሳይ ክስተት እንደሆነ ነው የሚታየው። ወደ ሌላው መረጃ ስንሄድ የችሎት መረጃዎችን ነው። በችሎት መረጃዎች የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ከፍተኛ ፍርድ ቤት ትላንትና ቀርበው ነበር። ብይን ይሰጣል በሚል ተቀጥሮ የነበረው ብይኑ አላለቀም በሚል ለጥቅምት 24 መቀጠሩ ነው የታወቀው። በዚህም ጠበቃው ደንበኛቸው የተፋጠነ ፍትህ ባለማግኘት ከፍተኛ የሆነ መጉላላት እየደረሰበት ነው ሲሉ አቤቱታ ለሚዲያዎቹ አቅርበዋል። ለፍርድ ቤት ችሎቱም ይህንን ጠይቀዋል። እንግዲህ የቀድሞው የሰላም ሚኒስትር ታዬ ደንዳ በተከታታይ በአብይ አህመድ ላይ ይህንን ስርዓት የሚያጋልጡ ጽሁፎችና የሚዲያ መግለጫዎችን ከሰጠ በኋላ ነው እንደገና ተይዞ ክስ የተንቀሳቀሰበት። ህገወጥ የጦር መሳሪያ መያዝ እንዲሁም ደግሞ ሐሰተኛ መረጃዎችን ማሰራጨት በሚል ነው። ፊት ለፊት አብይ አህመድን በልኩ የነገረው ሰው አለ ከተባለ ታዬ ደንዳ አንዱ ነው። ሌላው ከዚህ ጋር በተያያዘ እንደዚሁ የችሎት መረጃዎችንም ላድረስ። እንደዚሁ እንግዲህ እነ ቴዎድሮስ ጣምራይ ትላንትና ፍርድ ቤት ቀርበው ነበር የፖለቲካና የህሊና እስረኞች ከሆኑት የአማራ ተወላጆች መካከል። በዚህም እንግዲህ ቀጠሮ የተሰጠው አቃቢ ህግ ምስክር ላይ ጠበቆች ባቀረቡት አስተያየት ለተሰማው ምስክርነት ችሎቱ ብይን ለመስጠት ተቀጥሮ ነበረ። ሆኖም ብይን ሳይሰጥ ለጥቅምት 21 2018
ተለዋጭ ቀጠሮ ተሰጥቷል። በዚህ እንግዲህ 23 ተከሳሾች በሚገኙበት መዝገብ ቴዎድሮስ ጣምራይ በመዝገቡ መጠሪያ በሱ ስም ነው። እሱ ራሱ በህመም ምክንያት ችሎት እንዳልቀረበ መረጃዎቹ ጠቁመዋል። ሌላው እነ ይርጋ ታደሰ በቤንሻንጉል ጉምዝ እንግዲህ ወደ አባይ ግድብ መከላከያ ሲንቀሳቀስ በታጣቂዎች ጥቃት ደርሶበት በሚል በዚህ ጋር በተያያዘ ተጠርጥረው ላለፉት 2 ዓመታት እስር ላይ የሚገኙት ጥቅምት 13 2018 በዋለው ችሎት በእድሜ ልክ እስራት ቅጣት ተላልፎባቸዋል የሚል መረጃ ነው የወጣው ከችሎት አካባቢ። በእድሜ ልክ ቅጣት ከተላለፈ በኋላ 4 ማቅለያዎችን በመያዝ ወይም ደግሞ ግምት ውስጥ በማስገባት ወደ 18 ዓመት ውሳኔው ዝቅ እንዲል መደረጉንም እንደዚሁ መረጃዎቹ ጠቁመዋል። ተከሳሾቹ ቅጣቱን እንደማይቀበሉት እና ይግባኝ እንደሚጠይቁ ገልጸዋል። የተከላካይ ምስክር ሳያቀርቡ የተሰጠው ፍርደ ገምድል ስለሆነ ይግባኝ እንደሚጠይቁበት ነው የገለጹት። ከዚህ ጋር በተያያዘ እንግዲህ በወቅቱ የጉምዝ ታጣቂዎች በመከላከያ ላይ ጥቃት እንዳይፈጽሙ መከላከላቸውን የሚገልጽ በፋና ጭምር የተሰራ ዘገባ ቢያቀርቡም ግን እነዛን የሳምሬና የቤንሻንጉል ታጣቂዎችን ከማቅረብ ይልቅ እነ ይርጋን እንደዚህ የእድሜ ልክ ስርዓት ቅጣት ማስተላለፍ ተገቢነት የለውም በሚል ነው እየተገለጸ የሚገኘው። ሌላው ወደ ኦሮሚያ ክልል የሚወስደን መረጃ ነው። በአርሶ አደሮች ከፍተኛ ሁኔታ በመንግስት ከፍተኛ ገንዘብ እንድንከፍል እየተጠየቅን ነው በሚል አቤቱታ እያቀረቡ ነው የሚገኙት። የተጠየቅነውን ገንዘብ ካልከፈል ደግሞ ከባድ ቅጣት እንደሚጠብቀን ባለስልጣናት ማስጠንቀቂያ ሰጥተውናል። ይህን ያክል ገንዘብ እስካሁን ተጠይቀን አናውቅም። ከፍተኛ መጠን ያለው ገንዘብ ነው አምጡ የተባልነው፣ ከየት እናመጣለን? እነ ሽመልስ በሚያስተዳድሯቸው የኦሮሚያ ክልል የተለያዩ አካባቢዎች የሚኖረው ህዝብ ነው ይሄን ቅሬታ እያቀረበ የሚገኘው። ያው አንዳንድ ቦታዎች በነጃ አልመሮ የሚተዳደሩ ስለሆነ በኦሮሚያ ክልል እንግዲህ አንድ ገበሬ በዚህ ወቅት እስከ 20 ሺህ ብር ድረስ ለመንግስት እንዲከፍል ግዴታ ተጥሎበታል ተብሏል። በዚህም እንግዲህ ይህንን ከፍተኛ ምሬትና ከፍተኛ ቁጣ ነው የተፈጠረው። ለመሳሪያ መግዣ በሚል 5000 ብር እንግዲህ ይሄ እነ ሽመልስ አብዲሳ ከውጭ መሳሪያ የሚያስገቡ ነው። ከ9 በላይ የጸጥታ ኃይል አደረጃጀት አላቸው። ለዚህ በአካባቢው ሚሊሻ ራሱ መታጠቅ አለበት፣ ቀበሌው ራሳቸውን ማስታጠቅ አለባቸው በሚል ለመሳሪያ መግዣ 5000 ብር እንግዲህ ከውጭ ላስገቡት መሳሪያ የሚከፈልም ሊሆን ይችላል። ለቀበሌ መልሶ ማቋቋም በሚል 10000 ብር ቀበሌዎች መልሰው እየተቋቋሙ ነው በሚል 10000 ብር እንዲሁም ደግሞ ቦሳ ጉንፎ ምን እንደሆነ የኦሮሞኛ ትርጉሙ ግልጽ አይደለም 1000 ብር፣ የመሬት ግብር እንደየመሬቱ ስፋት 7000 ብር ድረስ፣ የስፖርት 500 ብር፣ የጤና መድን 1700 ብር፣ ለቀይ መስቀል 600 ብር፣ ለኦሮሞ ልማት ማህበር እንደዚሁ በቁጥር ያልተገለጸ ገንዘብ፣ ለሚሊሻ ቀለብ በየጊዜው ከፍተኛ ገንዘብ እየተጠየቅን እንገኛለን። መክፈል ባለመቻላችን መሬታችን እንደሚነጠቅ እንደዚሁ ማስጠንቀቂያ ተሰጥቶናል። እስራትና ሌላም ቅጣት ይጠብቃችኋል በሚል ከፍተኛ ችግር ውስጥ ነው ያለ ነው የሚሉት አርሶ አደሮቹ። በተለይ በውጭ ሀገር ልጆች አሏቸው የተባሉ አርሶ አደሮች እጥፍ ገንዘብ እየተጠየቁ መሆናቸው ነው መረጃዎቹ እያመላከቱት። ያው እንግዲህ ብልጽግና ከአበዳሪ ድርጅቶች ያጣውን ገንዘብ በተለያየ መንገድ ከህዝቡ በግብርም በሌላ መንገድ ጫና እየፈጠረ ነው። በትላንትናው ዘገባችን በአዲስ አበባ ከቅጣት 2.5 ቢሊዮን ብር እሰበስባለሁ በሚል አዳነች አቤቤ የንግድ ቤቶችን ለመኖሪያ መኖሪያ ቤቶችን ለንግድ አድርገዋል በሚል በዚህ ልክ እቅድ ይዘው እየተንቀሳቀሱ እንደሚገኙም ተገልጿል። ከዛ እንግዲህ ቅጣቶች ተግባራዊ እንዲደረጉ ነው ብልጽግና ያዘዘው። ሌላው በእንዲሁ በጤና ባለሙያዎች ያቀረቡት ቅሬታ ነው። በአማራ ክልል በዋግ ኽምራ ዞን ሰቆጣ ቀጠና አምደ ወርቅ ጤና ጣቢያ የሚሰሩ የጤና ባለሙያዎች ለሚሊሻ ገንዘብ ከደሞዛቸው እንዲከፍሉ መገደዳቸውን እንደሚቃወሙ ነው እየገለጹት። ሰራተኞቹ ከዚህ በፊት በህወሓት ጦርነት ጊዜ ያዋጡት እንደዚሁ ወደ 1 ሚሊዮን ብር የሚጠጋ ገንዘብ ለታለመለት ዓላማ አለመዋሉን እናውቃለን። አሁን ያ ገንዘብ እንዲመለስ መጠየቃችን ተከትሎ አሁን ደግሞ ለሚሊሻ ገንዘብ አዋጡ ተብለን ተጠይቀናል ነው የሚሉት። ከክልል የመጣ አቅጣጫ ነው። ለሚሊሻ ገንዘብ አዋጡ ተብለናል። እኛ ግን ከደሞዛችን እንዲቆረጥብን አንፈልግም። ይህንን እንደማንቀበለው ሁሉም ሊያውቅልን ይገባል። በህወሓት ወረራ ወቅት ከተለያየ የህብረተሰብ ክፍል ከተሰበሰበው ገንዘብ በአይነት፣ በቁሳቁስ፣ በጥሬ ገንዘብ ለታለመለት ዓላማ የዋለው በጣም ጥቂቱ ነው። ብዙ ገንዘብ እንደዚሁ እንደባከነ እንዲሁም ደግሞ እንደተዘረፈ የሚገልጹ መረጃዎችም አብረው እየወጡ ነው የሚገኙት። እንግዲህ ወደ ሌሎች መረጃው ሲሄድ ወደ ወለጋ የሚወስደን መረጃ ላስቀጥል። በወለጋ ምስራቅ ወለጋ ኪረሙ ወረዳ ከ100 በላይ የአማራ ተወላጆች ታስረው ይገኛሉ። ከነዚህ ውስጥ የ84 ዓመት አዛውንት ይገኙበታል። ትላንትና በነቀምት ጃቶ ተብሎ በሚጠራው እስር ቤትና በሆሮ ጉዱሩ ወለጋ ዞን ቱሉ ዋዩ የነበረውን የእስር ሁኔታ በተመለከተ
በፕሮግራሙ ዝርዝር ሪፖርት መቅረቡ ይታወቃል። በእነዚህ ሁለት እስር ቤቶች ከ1453 በላይ የአማራ ተወላጆች ታስረው እየተሰቃዩ ነው የሚገኙት። ቶርቸር እየተፈጸመባቸው ነው የሚገኙት። በሌላ ዜና እንግዲህ ሆሮ ጉድሩ ወለጋ ጃርደጋ ጃርቴ ቀበሌ ሃሮ ሎጎ ተብሎ የሚጠራው ከተማ በነጃል መሮ ቁጥጥር ስር መግባቱን እንደዚሁ የአካባቢ የመረጃ ምንጮች ገልጸዋል። ትላንትና ሰፊ ሪፖርት እና የዘገባ ሽፋን ያገኘውን በወለጋ የሚገኙ እስር ቤቶችን በተመለከተ አድራሻቸውን ማግኘቱ ደግሞ በአስቸጋሪ ሁኔታ ውስጥ የሚገኙ ሰዎችን ለሰብአዊ አገልግሎት ድጋፍ ለመስጠት የሚፈልጉ ድርጅቶች አድራሻቸውን ማግኘት እንደሚችሉ እንደዚሁ በዚህ ጥቆማ ማስቀመጥ ይቻላል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃው ሲሄድ እንግዲህ አንዲት ሴት ወጣት እንደዚሁ ሁኔታ የተመለከተ ዘገባ በማስቀደም ጀምራለሁ። በደቡብ ጎንደር ጉና በጌምድር ወረዳ አንዲት ወጣት አባቷ በመንግስት የጸጥታ ሰዎች ተገድሎባት እሷ ግን መሳሪያውን ይዛ ወደ ፋኖ መቀላቀሏን የሚገልጽ ነው። ክስተቱን በተመለከተ መረጃ ያደረሱ የመረጃ ምንጮች በጉና በጌምድር ወረዳ መንዲ ተብሎ የሚጠራ ቀበሌ አባቷ አርሶ አደር ደፈርሻ ወርቅነህን ትጥቅ ለማስፈታት የመንግስት የጸጥታ ሰዎች ከበባ አድርገው እጅ እንዲሰጥ ጠየቁት። እንግዲህ ዕለቱ ጥቅምት 13 2018 ምሽት 12 ሰዓት ገደማ ነው፣ ትላንት ማለት ነው። በዚህ እንግዲህ አርሶ አደሩ ወርቅነህ እጄን እኔ አልሰጥም ትጥቄንም አልፈታም በሚል አቋሙን አሳወቀ። የመንግስት የጸጥታ ኃይሎች ተኩስ እሩምታ ከፈቱበት። እሱም ቦታ ይዞ ያጸፋ ምላሽ ሰጠ። 3 የመንግስት የጸጥታ አባላት ወደቁ፣ 2ቱ ደግሞ በጽኑ ቆሰሉ። ሌሎች አከታትለው በከፈቱት ተኩስ አርሶ አደር ደፈርሻ ወርቅነህ ወደቀ። እንግዲህ ያው ሞተ ማለት ነው። በዚህ መሃል እንግዲህ ከአባቷ ጀርባ የነበረችው ልጅ አባቷ ሲወድቅ መሳሪያውን አንስታ ተኩሱን ቀጠለች። የአባቷ ልጅ እንግዲህ አከታትላ በመተኮስ በሌሎች የሚሊሻ አባላት ላይ እንደዚሁ ጉዳት አደረሰች። የሚሊሻ አባላቶቹ ሌላ ኃይል አለ ከውስጥ በሚል አካባቢውን ለቀው ሸሹ። የወደቁና የቆሰሉትን አንስተው ወደኋላ ሸሹ። ይህኔ እሷ እንግዲህ ወደኋላ ሲያፈገፍጉ እሷም የአባቷን ሙሉ ትጥቅ ይዛ በጓሮ በር በኩል ወደ ጫካ ወጣች። አመሻሹን ፋኖን ተቀላቀለች ነው እየተባለው። ይህ እንግዲህ መነጋገሪያ የሆነው ጉዳይ አባቷን ለመቅበር እንኳ እድል ባይኖራት ግን በጀግንነት ተፋልማ ወደ ፋኖ ቀጠና መቀላቀሏ መነጋገሪያ ሆኗል። እንግዲህ ሙሉ ስሟ ብዙነሽ ደፈርሻ ወርቅነህ ትባላለች። በመከራ መካከል የሚወለዱ ጀግኖች እንግዲህ ደማቅ ታሪክ ውስጥ ደማቅ ታሪክ እያስቀመጡ ነው የሚሉት የመረጃ ምንጮች። የአባቷን ገዳይ ተፋልማ የአባቷን ትኩስ አስክሬን እንኳ ለመቅበር ልቧ ሳይዝል በዚህ ጥንካሬ ይህንን ጀብድ ፈጽማ ወደ ፋኖ ተቀላቅላለች። እንግዲህ ይህንን የሚሊሻ መንግስት ቃል በቃል እሷ የተናገረችው ነው። የሚሊሻ መንግስት እስከ መጨረሻው ለማፋለም መወሰኗንና የአባቷን ትኩስ አስክሬን ትታ የወጣቸውም በዚህ ምክንያት መሆኑን ገልጻለች። አሁን ፋኒት ብዙነሽ ደፈርሻ ትባላለች። እንግዲህ አርሶ አደር ደፈርሻ ወርቅነህ ጋር በነበረው ተኩስ ልውውጥ የሞቱትን ሚሊሻዎች በተመለከተ የተለያዩ አሃዛዊ ቁጥሮች እየወጡ ነው። አንዳንዶቹ ወደ 5 ሲያደርሱት፣ አንዳንዶቹ ደግሞ አንድ ሚሊሻ የሞተ አንድ የቆሰለ የሚል መረጃዎችን እያወጡ ነው የሚገኙት። ለማንኛውም እንግዲህ የፋኒት ብዙአየሁ ደፈርሻ ታሪክ ይህንን ነው የሚመስለው። በዚህ ቀጠና ከዚህ በፊትም በህወሓት ጦርነት ጊዜ ክምር ድንጋይ እንደዚሁ አንድ መነጋገር የነበረ ጀብዱ በታሪክ የተቀመጠ መሰማቱ ይታወቃል። የህወሓት ታጣቂዎች በመኖሪያ ቤቱ ገብተው ምግብ ከበሉ በኋላ እንግዲህ የነበረውን ሁኔታ በተመለከተ የመንግስት ሚዲያዎችም ጭምር ሲቀባበሉት የነበረ ዘገባ ነው። ያው የምታስታውሱት ነው። ዛሬም በዛ አካባቢ ነው ተመሳሳይ ታሪክ እየተፈጠረው። ወደ ሰከላ እና ቋሪት ቀጠና በሚገኙ የተለያዩ ቦታዎች ከማለዳ ጀምሮ ተከታታይ የድሮን ቅኝት እየተደረገ መሆኑ ታውቋል። ድሮን እያንዣበበ ነው። ትላንትና እንግዲህ ጋይንት በድሮን ጥቃት ተፈጽሟል። በሰላማዊ ሰዎች ላይ ጉዳት ደርሷል። በ4 ወረዳዎች በጉና ቀጠና በሚገኙ ላይ ጋይንት፣ ታች ጋይንት፣ ስማዳና ጉና በጌምድር እንደዚሁ የድሮን አሰሳ እየተደረገ እንደሚገኝ ዛሬ በተለይ በጨጭሆ እና በአካባቢውም የድሮን ቅኝት እንዳለ መረጃዎች ጠቁመዋል። ጨጭሆ ዘውጋ ወንዝን ተከትሎ እስከ ነገላ ድረስ ማለዳ 1 ሰዓት ተኩል የድሮን አሰሳ ለሁለተኛ ቀን መደረጉን የገለጹት የመረጃ ምንጮች በሰከላ ቀጠና የድሮን አሰሳው ጎን ለጎን ውጊያ እየተደረገ መሆኑንም መረጃዎች ጠቁመዋል። በአዊ ዞን ቲሊሊ ከተማ ውጊያ ተቀስቅሷል ተብሏል። ውጊያው ማለዳ ጀምሮ ነው የተቀሰቀሰው። ውጊያው በመሬት ላይ ሲደረግ በሰማይም እንደዚሁ የድሮን ማንዣበብ እንዳለ ነው የታወቀው። በማለዳ ፋኖ
ማጥቃት የጀመረው ሌሊት ወደ ከተማዋ ከበባ ካደረገ በኋላ ፋኖ በአድማ ብተናና በሚሊሻ ካምፖች ላይ ጠዋት ማጥቃት መክፈቱን ተከትሎ ነው ውጊያ የተቀሰቀሰው። በውጊያው በሚሊሻና በአድማ ብተና አባላት ላይ ለጊዜው በአሃዛዊ ቁጥሮች ያልታወቀ ወታደራዊ ኪሳራ ደርሷል። ውጊያው አሁንም እንደቀጠለ ነው። መከላከያ ከቡሬና ከኮሶበር ተጨማሪ ኃይል አንቀሳቅሷል። ድሮንም እንደዚሁ ከሁለት ሰዓት ጀምሮ እያንዣበበ ነው የሚገኘው። ምናልባት እንግዲህ ተለዋጭ ስለሆኑ መረጃዎች ያሉትን ወደፊት እየተከታተልኩ የማቀርባቸው ይሆናል። ድሮኖች ግን በስፋት ስምሪት ላይ ስለመሆናቸው የሚገልጹ መረጃዎች ናቸው ያሉት። ሌላው መረጃችን የአማራ ብልጽግና የመጨረሻ የክተት ጥሪ ሊያደርግ መሆኑን የሚገልጸው መረጃ ነው። የአማራ ብልጽግና በቅርቡ በክልሉ ለሚገኙ የግል ታጣቂዎች የክተት ጥሪ የሚያቀርበው ሲሉ የመረጃ ምንጮች ገልጸዋል። በክልሉ በሚሊዮን የሚቆጠር የግል ታጣቂ አለ። ስለዚህ የግል ታጣቂ በክተት ጥሪ ወደ ጦርነት እንዲገባ ጥሪ ሊደረግለት ዝግጅት እየተደረገ መሆኑን የገለጹት ከባህር ዳር ሚሊሻ አካባቢ ያሉ የመረጃ ምንጮች በጎንደር ዙሪያና በአዊ ዞን ቀደም ብሎ የክተቱ የተጀመረ ቢሆንም ወደፊት ባልታወቀ ጊዜ ምናልባት ከአዝመራ ጋር በተያያዘ ሊሆን ይችላል ላሉ የመረጃ ምንጩ በክልሉ የሚገኘው አርሶ አደር የግል ታጣቂ በሚሊሻ ጽሕፈት ቤት በኩል በክልሉ ሚሊሻ ጽሕፈት ቤት በኩል በተዘጋጀ ወታደራዊ የሚሊሻ ስምሪት መሰረት በቅርቡ ሁሉም የግል ታጣቂዎች ከመንግስት ታጣቂ ጋር ሆኖ ከፋኖ ጋር በሚደረገው ዘመቻ እንዲሳተፉ በብልጽግና በኩል መከላከያ ጥይት ለማቅረብ እቅድ ተይዞ እየተሰራ ነው ሲሉ ነው የገለጹት። በዚህ የክተት ጥሪ የማይመጣ የግል ባለመሳሪያ ካለ መሳሪያው ይነጠቃል የሚል እንግዲህ የግዴታ ተቀምጧል። በዚህ ትዕዛዝ ተሰጥቷል። ይህን መረጃ ያደረሱት የመረጃ ምንጭ ግን ሁኔታውን በተመለከተ የማይሳካ በተደጋጋሚ ተሞክሮ የከሸፈ የክተት ጥሪ ነው ሲሉ ነው የሚገልጹት። የግል ባለመሳሪያዎች አርሶ አደሮች እናንተ በአየርና በምድር በታንክና በመድፍ ሞክራችሁት ያላሸንፋችሁትን ኃይል እኛ በግል ትጥቅ ምን እንለውጣለን ብላችሁ ነው የምትጠሩን? ደግሞስ የሚዋጉት ልጆቻችን አይደሉም ወይ? በሚል እንግዲህ የግል ታጣቂዎች አቋም መውሰዳቸው ነው የታወቀው። ሌላው በአንዳንድ ቦታዎች በተለይ በፋኖ ይዞታዎች አካባቢ ፋኖ አብዛኛውን ትጥቁን ያሟላው ከመንግስት ሚሊሻዎች በተረከበው መሳሪያ ነው የሚል መረጃም እንደዚሁ አብሮ ወጥቷል። በተለያዩ የፋኖ ቀጠናዎች በቦታዎቹ የመንግስት ታጣቂ ሚሊሻ መሳሪያውን ለፋኖ በማስረከቡ ይህንን እያዩ ድጋሚ የመንግስት ታጣቂ ለመሆን ፈቃደኛ የሚሆኑ የሚሊሻ አባላትም በብዙ አካባቢዎች መጥፋታቸው ነው እየተገለጸው፣ ወይም ደግሞ ሊገኝ አልቻለም በምልመላ ተብሏል። ወደ መረጃዎች ቀጥላለሁ። የምድር ጦርና ሚሊሻውን በአድማ ብተና ለማበረታታት ሰሞኑን መጠነ ሰፊ የአየር ጥቃትና የድሮን ስምሪት ይደረጋል እየተባለ ነው። በእርግጥ እየተደረገ ነው። የመጨረሻ የተባለው ዘመቻ ከመጀመሩ በፊት በአየር ኃይል ስልታዊ ጥቃት ወይም ደግሞ ኃይል ማዛባት፣ በምድር ደግሞ ጸረ ሽምቅ እግረኛ ስምሪት እየተደረገ እንደሆነ መረጃዎች ጠቁመዋል። ይሄ ስልታዊ ጥቃት የተባለው ዘመቻ ከተጀመረ ወዲህ በአምባሰል ቀጠና ወታደራዊ አዛዥን ጨምሮ ከ55 በላይ መንግስት ወታደሮች ለፋኖ እጅ ሲሰጡ፣ በደቡብ ጎንደር በጉና እስቴ በኩል ደግሞ ሙሉ በሙሉ የሚሊሻ ኃይል በሚባል ደረጃ ሲደመሰስ፣ ቀሪው ደግሞ እጅ መስጠቱና ወደ ፋኖ መቀላቀሉ ይታወቃል። ይህንን እንግዲህ ባለው ሁኔታ ቀሪው የአድማ ብተናና የሚሊሻ ኃይል የቡድን መሳሪያ ይዞ ወደ ፋኖ መቀላቀሉና መፍረሱ ስለማይቀር የአየር ኃይል ድጋፍ በማሳየት ዘመቻዎችን ማድረግ አለብን በሚል ነው ይህ እየተደረገ ያለው። ወደ አምባሰልም ዛሬ ተመሳሳይ እዚህ ጋር የምድር ጦርና የድሮን ስምሪት እንዳለ ለማወቅ ተችሏል። ወደ ሸዋ ቀጠናም እንደዚሁ በተለያዩ የሸዋ አካባቢዎች አዲስ አፈና መጀመሩ ተገልጿል። የብልጽግና የጸጥታ ኃይል ወደ ጦር ግንባር ወርዶ በተደጋጋሚ ባደረገው ውጊያ ድል አልቀናውም። አሁን አዲስ የአፈና ስልት ቀይሶ የፋኖ ቤተሰብ ያላቸውን ከህፃናት እስከ አዛውንቶች እየያዘ ወደ ወታደራዊ ካምፕ እያስገባ እንደሆነ ነው የተገለጸው። ጉዳዩን በተመለከተ ጉዳዩ ተቀባይነት የለውም የሚሉት አንድ የፋኖ መሪ እኛ እየተዋጋን ያለነው ፖለቲካዊ ጥያቄ ኑሮን ነው፣ ይህን ለማስመለስ ነው። ብልጽግና ከጉዳዩ ጋር የግንኙነት የሌላቸውን ህፃናት፣ ሴቶች፣ አዛውንቶች፣ እናቶችና አባቶችን እያሰረ የሚያሰቃይ ከሆነ ቀውሱን የሚወጣው አይሆንም። ይሄ ቀውስ ለብልጽግና ይብስበታል። የብልጽግና ባለስልጣናት እና ወታደራዊ አዛዦች ቤተሰቦቻቸው ፋኖ በሚቆጣጠራቸው ቀጠናዎች በሰላም እየኖሩ ነው ያሉት። ከነሱ ጋር ምንም አይነት የፖለቲካ ግንኙነት ስለሌለ ለነሱ አስፈላጊው ጥበቃ እየተደረገ ነው። የፋኖ ቤተሰብ በሚል የተጫረው ሰዓት ግን ከባድ ዋጋ ብልጽግናን ያስከፍለዋል። የብልጽግና ባለስልጣናት እንኳን ህዝባቸውን፣ ቤተሰባቸውን፣ ራሳቸውንም መጠበቅ አይችሉም።
ይህንን በተደጋጋሚ አይተነዋል ሲሉ ነው የገለጹት። ወደ ጋይንት የሚወስደን መረጃ ላስከትል። ጋይንት ዛጎች በአየር ኃይል ጥቃት ከተፈጸመ በኋላ ትላንትና በሌሊት የመንግስት ኃይል በእግረኛ ወደ ዛጎች ከተማ ማስገባቱ ተገልጿል። ይህንን በተመለከተ ፋኖ እያሱ አባተ ይህንን ወታደራዊ መረጃ ታሳቢ ያደረገ የፋኖ የሰራዊት ስምሪት በመስጠታችን የመንግስት ኃይል ከበባ ውስጥ ገብቷል ብሏል። አሁን ከከበባ ለመውጣት እየሞከረ ነው ያለው። የአካባቢውን ነጋዴዎች እያስገደደ ተሽከርካሪ አቅርቡና ለስምሪት ወደኋላ መውጣት ይፈልጋሉ በሚል ይህን እያደረገ ነው። እንግዲህ በሰዓታት ልዩነት የሚሆነውን አብረን እናያለን። ሰራዊታችን ከመቼውም ጊዜ በላይ ተለዋጭ የብልጽግና ወታደራዊ ዘመቻን በማክሸፍ ወደፊት በሚገባው ልክ እየሄደ ይገኛል። እንግዲህ በሰዓታት ውስጥ በአካባቢው የሚኖሩ ክስተቶች ይኖራሉ ሲል ነው ይህንን እየገለጸው። ወደ ሸዋሮቢት የሚወስደን መረጃ ላስከትል። በሸዋሮቢት እንግዲህ ዛሬ ከተሰሙ መረጃዎች መካከል ባለስልጣን ላይ ጥቃት መፈጸሙን የሚገልጸው መረጃ ነው። ባለስልጣናቱ ቆስለው ሆስፒታል ገብተዋል። እንደዚሁ ደግሞ አጃቢዎችና ሌላው ባለስልጣን ደግሞ ስለመገደላቸው የሚገልጽ መረጃ ነው። ባለስልጣኑ ባለፈው በአሰቃቂ ሁኔታ በተገደለችው በፋኒት ቃል ኪዳን ላይ የጭካኔ እርምጃ እንዲወሰድ ስምሪት ከሰጡ መካከል ይገኙበታል። ባለስልጣናቱ እንግዲህ የሸዋሮቢት ከተማ የጸጥታና ሰላም ኃላፊ እና 3 አጃቢዎቹ ትላንትና ሌሊት በተፈጸመ ጥቃት ተገድለዋል። በከተማ ልዩ ኦፕሬሽን ስምሪት ተሰጥቶ ነው እርምጃ የተወሰደባቸው የሚለው ፋኖ አበበ ጺሞ፣ ሌሎች ባለስልጣናት ደግሞ ከዚህ ባለስልጣን ጋር አብረው የነበሩ የሆስፒታል ገብተዋል። ሆስፒታል ከገቡት ውስጥ የዞን ባለስልጣን ይገኝበታል። ለጊዜው ማንነቱን መለየት አልተቻለም ሲል ይህንን ገልጿል። በፋኖ አባላቸው ቃል ኪዳን ላይ ይህንን በተለይ አሰቃቂ ግድያን የተፈጸመው ቆስላ ከተማረከች በኋላ በቡድን አስገድዶ መድፈር ተፈጽሞባታል፣ ደም እየፈሰሳት። ይህንን እየፈጸሙና ለዚህ እንኳ ያራሩ ባለስልጣናት በአካባቢው ሕዝብ ላይ ምን ያክል ጭካኔ እያሳዩ እንደነበርና ይሄ የተፈጸመው ጥቃት ይህንን ታሳቢ ያደረገ ነው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አምደ ጽዮን ኮር በልዩ የከተማ ኦፕሬሽን ይህንን ጥቃት ስለመፈጸሙ ፋኖ አበበ ገልጿል። ኦፕሬሽኑ ስኬታማ ነበር። በዚህ ጉዳይ ላይ ተጨማሪ መረጃዎችን ለሚዲያዎች እናደርሳለን ሲል ይህንን ጨምሮ ገልጿል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ